ዝም በል ሴልሽ ነው የምትማታው ሴልሽ ነው ተነሳን ይመታኝ ና ተነስ እኔ ካንተ ጋር በገንዘብ ዝም በል አርፈህ ተቀመጥ ዱላ ነው እንደምትፈልገው አንተ ሰውዬ እቺ ጉድ አውጣ እባክህ ይቅርታ አድርግልኝ ውይ ያባቴና አላህ ቆይ ላውጣው ልጋጋኝ ምንድነው የቀበርከው እዛ ጋር ምን እኔ አው ምን ማለት አትንተባተበው ሰማኛለህ አንተ ጋር እንድሰራ ያደረገኝና አንገት ያስደፋኝ የልጆቼ ምክንያት እንጂ ምን አይነት ክብሯን የምጠብቀው ነው ታውቃለህ ልጋጋኝ ሰራው ስራ የቆሻሻና ኃጢያት በኃጢያት ይጨቀየ ቢሆንም ትሰማኛለህ ሰርቼ ነው ማገኘው ከሆስፒታል ጽዳት እኮ ነው ያወጣሁሽ በጣም ይገርም ተሞክሮ ነው እንግዲህ እዚህ ጋር እናንተ ጋር ያያዩት ያሉት አንድ ሁለት ነገሮች ምንድናቸው ያው ቤተሰቦቻችንም እንግዲህ ያያዩን እየታዘቧችሁ ነው ምርጫውም ወደ እናንተ የሚመጣ ይመስለኛል ተሞክሯችሁ በጣም አሪፍ ነው ካያዩዋቸው ነገሮች አንደኛ የምትሰሩት እንግዲህ ህፃናት ላይ የወደቁትን ህፃናት እንደማንሳት አይነት ነገር ሁለተኛ ደግሞ እንደ ገቢ እንደሆናችሁ ማቆያ እንዳላችሁ ከተለያዩ ለምሳሌ የተለያዩ ቤተሰቦች ማቆያ እናንተ ጋር እንደሚያስቀምጡ እናንተም ደግሞ ድጋፍ የምታረጉላችሁ ልጆች እንዳሉ ነው እያዩ ያለውት ማለት ነው በሶስተኛ ደረጃ ደግሞ ምናልባት ጠቅሟቸዋል ብዬ የማስበው ባለቤትሽም የተመረቀበት የሶሻል ወርክ በደንብ ተጠቅሞናል ለክትትልና እሱም ብቻም አይደለም እየሰራን ያለነው ምንድነው ጎዳና ላይ አሁን ስታያቸው ህፃናት አሁን ላይ በጣም እየበዙ ነው በጣም ተፈናቅለው የሚመጡም ሊሆኑ ይችላሉ ከቤተሰብ ጠፍቶ የሚመጡም ሊሆኑ ይችላሉ እነዚህን ልጆች ሰብስበን በተቻለን አቅም ያው ማሳደሪያ ምናምን እያመቻቸን ያለነው እነዚህን ልጆች እያመጣናቸው በመንችለው ምሳም እራትም ምንችለውን ነገር ድጋፍ እያደረግን ያለነው ልብስ እስከመግዛት ምግብ አብስለን እስከማብላት ደረጃ ድረስ መማር ለሚፈልጉት ደግሞ የትምህርት ቤት ደብተር ዩኒፎርም አሟልተንም የሚማሩበትን ሁኔታ እያመቻቸን ያለነው ለምን በቃ ማለት እነዚህ ልጆች መማር እንደኛ ትልቅ ደረጃ መድረስ ይፈልጋሉ እንደ ልጆቻችን ተንደላቀው መኖር ይፈልጋሉ ስለዚህ ይሄን ሁሉ ነገር እየፈለጉ እየተመኙ ነው ጎዳና ላይ ወድቀው ምናያቸው እና ሁላችንም ካለን ብዙ ካለን ከብዙ አንዱን ብናደርግ ክፋት የለውም ካለን ነገር ትንሽ እንኳን ብንቀንስ ምንም ክፋት የለውም ብለን ስለምናስብ እኛ በቃ አለን ካለን ባለው ላይ ምን ጨምሮ በነገራችን ላይ ፈጣሪ ከሰጠክ ለሰው ስትሰጥ ነው የሚባርክ እኔ እንደዛ ብዬ ነው ማስበው እንሰጣለን እንባረካለን ላጡት ስታለብስ ነው አንተ የምትለብሰው በቃኛ የምናደርጋቸው ነገሮች ሁሉ የምናደርገው ከፈጣሪ እናገኛለን ብለን ነው ስለዚህ ለነዚህ ልጆች በመንችለው አቅም የምግብ የልብስ የዩኒፎርም የደብተር አልባሳትን ከዛም አልፎ ተርፎ እናቶችንም የነዚህን ህፃናት እናቶችንም አልፎ በዓላት ሲደርሱ ምናምን በልጆቹ በኩል አንዳንድ ስጦታዎችን እንልክላቸዋለን ዶሮ ሽንኩርት ምናምን ለበዓል የሚያስፈልጉ ነገሮችም ማለት ነው ድጋፍ እንደ ድጋፍ እያደረግን ያለነው በቃ ይሄን ስራ እየሰራን ያለነው እንግዲህ ባለቤትየውም እንግዲህ ያው ቀደም ያልኩት እንደነበረው ከተማርከው ትምህርት ጋር ካጠናው ጥናት ጋር ያው ሪሰርችም ካረካቸው ከተለያዩ ነገሮች ጋር በደንብ ድጋፍ ለክትትል ለድጋፍ በደንብ እንደጠቀመህ ነው እዚህ ነገር ላይ ማለት ነው እሺ እንደጠቀመህ ነው ያየሁት የነበረው እደውላለሁ አንዴ አስቸኳይ ነው ወይስ አይ ቀረጻ ላይ ስለሆነሽ ዝግ እሺ ይቅርታ በጣም ሲስተር ናት ኦኬ ሲስተር ናት ችግር የለውም እሺ እስቲ ምን ያህል ነው አንተ ደግሞ ሙያ ድጋፍ በትንሹ ሙያ ድጋፍ የምታረግላት ያው አብዛኛው ነገር ተናግሯለች ምን ያህል እንደተቀፈ ከትምህርት ጋር ተያይዞ ሙያ ድጋፍ እንዴት እንደምታረግላት ኦኬ ያው እንዳልኩ ክፍለ ሀገር ላይ ነው በደንብ እንደዚህ አይነት ችግሮች የሚበዙትም ከተማ ላይም አሉ ግን ሞሪኒያ ስራ የተሰማረንበት ቦታ ወደ ክፍለ የተሰማራችሁበት ክፍለ ሀገር ነውና ያኔ በመንሄድ ብዙ መኪናዎችና ብዙ እርዳታ ነክ ነገሮች ነው ይዘን የምንሄደው እና ያው እዛ ከጨረስን በኋላ እሷም ጋር ያለች ነገር አለ ህፃናት
ማቆያ ያለን ቦታ ስላለ እዛም ላይ ከክፍለ ሀገር ጀምሮ አንተ የምታስመጣቸው ያው ቼኑ አለህ ማለት ነው እንደዚህ እንዲረዱ የምታረጋቸው? አዎ የመንግስት ድጋፍ ስለሆነ እዛ ተቋም ላይ ቀኝ እጅ በመሆን አገለግላለሁ ማለት እዛ የሚያስፈልገውን ነገር አቅርቦትን ሁሉ ለማቅረብ ምክንያቱም እዛ የጎዳና ልጆች ብዙ ወላጅ አልባ ልጆች እንደዚህ የተቸገሩ ልጆች ስላሉ ለነሱ አልባሳት በተለይ ኪሏቸው ሰውነታቸው ለቀነሰ ምግብ የተለያዩ ነገር ተቋሙ ትብብር ስለምጠይቅ ተቋሙ ደግሞ ሁሌም ለኔ በማገልገል በንጹህ ልቦና ከአብረውኛ አይለዩም እና እንደዛ እያለ ነው የምንገኘው። እግዚአብሔር ይመስገን እስካሁን በጣም ደስ የሚል ነው። እስቲ እንግዲህ ባጭሩ ደግሞ ይህን ተሞክሮቻችሁን እየሰማን ነው። ባጭሩ እንግዲህ በጣም ብዙ ጊዜዎቻችሁን የምታሳልፉት በስራ ላይ ነው። በስራ ላይ ሆናችሁ ነው እንግዲህ 24/7 እያሳለፋችሁት ያላችሁት። ግን ምን ያህል ጊዜ ቢኖራችሁ ነው እንደዚህ ከማህበረሰቡ ጋር ደግሞ ያው ሶሻል ላይፍ ደግሞ ያለ ነገር ነው። ከህብረተሰቡ ጋር ሀዘን አለ፣ ደስታ አለ። አጠር ባለ መልኩ ማን ነው እስቲ ይሄን ደግሞ እየተወጣ ያለው የሚለውን ከጎረቤቶቻችሁ ጋር ያላችሁ ግንኙነት ማን ነው እየተወጣ ያለው? ምን አይነት ነው? አዎ ማለት እንዳልኩ ነው የማቆያውን ቦታ ምናምን በብዛት ሙሉ ኃላፊነት ወስዶ እየሰራ ያለው እሱ ነው። ስለዚህ እድር አለ፣ ብዙ ነገር አለ እንዳልከው። እነዚህ ነገሮች በተቻለ መጠን አቅም እኔ ነኝ እየተከታተልኩ ያለሁት። ማለት የሚያስፈልጉ ነገሮች አሉ ህይወት ውስጥ ስትኖር በጣም አስፈላጊ ነገሮች ናቸው። የቤተሰብ የጎረቤት ህብረት ምናምን የሚባሉ ነገሮች እነሱን ነገር እኔ ነኝ እያካሄድኩ ያለሁት። ያው እሱ የለበትም ማለት አይደለም፣ ግን እሱን በሚደርስበት ሰዓት እኔ ካልተመቸኝ እሱ ካልተመቸው ደግሞ እኔ እርስ በርስ ከበር እየተደራረግን ያለ ነው። በጣም ደስ የሚል ነገር ነው። ጥሩ ተሞክሮ ነው እያየን የነበረው። በስተመጨረሻ መድረስ የምትፈልጉበት ከዚህ ከህፃናት ጋር ማቆያውም ሊሆን ይችላል ፕላን ያደረጋችሁት እዚህ ደረጃ ላይ መድረስ የምትፈልጉበት ወይ ደግሞ እንዲረዷችሁ ትብብር ማስተላለፍ ደግሞ የምትፈልጉት መልእክት ካለ? ይሄ ጅማሬያችን ነው እንጂ ፍጻሜያችን አይደለም። እንዳልኩ ነው ትልልቅ ድርጅቶችን ለመክፈት አንዳንድ ነገሮችን ጀምረናል እና ምንድነው የጀመርነው ህፃናቶችን ብቻ እያመጣን እንደ ማቆያ ምናምን ለማስቀመጥ አይደለም። ጎዳና ላይ ያሉ ልጆች ማደሪያ ያስፈልጋቸዋል። ቱቦ ውስጥ እስከመቼ ነው የሚያድሩት የሚሉ ነገሮች ጥያቄ እየፈጠሩብን ነው ያሉት እና እኛ በተቻለን አቅም እየተንቀሳቀስን ነው እና በዚህ አጋጣሚ ደግሞ እነዚህን ልጆች መርዳት የሚፈልጉ ሰዎች ካሉ የባንክ አካውንት አለን። በዛ ከስር ማስቀመጥ እንችላለን። ይሄ ፕሮግራም ሲተላለፍ ማስቀመጥ ትችላላችሁ። የባንክ አካውንት አለን፣ እናንተ ማስቀመጥ ትችላላችሁ። እነዚህን ማቆያ ቦታዎች መጥተው መጎብኘት ምናምን የሚፈልጉ ሰዎችም ካሉ እኛ ፈቃደኞች ነን። መጥተው ማየትም ማንኛውም ሰው መጥቶ ጎብኝቶ አይቶ መሄድ ይችላል ማለት ነው። ችግር የለውም። የትኛውም ሰው መጥቶ አይቶ እርዳታ ማድረግ የሚፈልጉ ሰዎች ሊኖሩ ይችላሉ ብዬ ስለማስብ ነው። አሁን አካውንት አስቀምጣችሁ ብታስቀምጡ የሆነ ያለማመን አይነት ነገር ጥያቄ የሚፈጥርባችሁ ሰዎች ሊኖሩ ይችላሉ። ስለዚህ ማመን የሚያቅተው ሰው መጥቶ በአካል አይቷቸው መርዳት የሚፈልገውን ነገር ገንዘብ ሊሆን ይችላል፣ ልብስ ሊሆን ይችላል፣ ምግብ ሊሆን ይችላል፣ በሚችሉት አቅም አይተው መርዳት ይችላሉ። እሺ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለው እንደሚ ያጠር ያለውን ነገር በሙሉ እሷ ገልጸዋለች። ያው መጨረሻ ማስተላለፍ የምፈልገው እንዳለችው ይህን ተቋም መደገፍ የሚፈልጉ ማንኛውም ድርጅቶችን ወይም ግለሰቦች መጥተው ቤታችን እንዲጎበኙ ያለውን ነገር ቢያንስ በገንዘብ እንኳ ባይችሉ መጥተው ከልጆች ጋር ጥሩ ጊዜ ማሳለፍ እንዲችሉ ተስፋ እንዲሆኗቸው በገንዘብ በተለያዩ ባልባሳት መጥተው እንዲያግዟቸው እና እኛ አላማችን እቅዳችን በጣም ወደፊት ትልቅ ነገር ስለሆነ ልጆቹ ራሳቸውን ችለው ነገ የሚያመሰግኑ ቤት እንዲሆን የተሻለ ነገር ላይ ደግሞ እንደሚደርሱ እተማመናለሁ። ጎበዝ ልጆች አሉ እዛ ቤት ላይ እና እንዲያግዙን እና የባንክ አካውንቱን የተለያየ ቴሌብርም የምንም ሁሉን አካውንቱን እንሰጥህና በምትለቅበት ሰዓት ታች ስልክ ቁጥራችንን ሰጡኛለሁ እንትን እንድትለውና በተረፈ ያለው ነገር እንደዛ ነው። እንግዲህ ተመልካቾቻችን የነበረን ቆይታ
ይህን ይመስላል። እነዚህን ጥንዶች በጣም ነው የምናመሰግናቸው። የህይወት ተሞክሯቸውን ቤታቸውን ከፍተው ፈቅደው አስገብተውን ሼር ስላረጉን በጣም እናመሰግናለን። እንግዲህ ከስር እናስቀምጥላቸዋለን የእነሱን ቁጥር። እንግዲህ እነሱን እንድትመርጧቸው በዚሁ እንድታበረታቷቸው እንጠይቃለን ማለት ነው። ተመልካቾቻችን የእኛንም ፕሮግራም እንግዲህ ወዳችሁ እየተከታተላችሁ ስለሆነ ቤተሰቦች ለብዙ ሰው እንዲደርስልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ይህን ፕሮግራም በትህትና እንጠይቃለን። እናመሰግናለን። ሰላም ቤተሰቦች እንግዲህ የነበረን ቆይታ እያያችሁት ነው፣ እንደተመለከታችን ነው ከጥንዶቹ ጋር የነበረንን ቆይታ። እንግዲህ ሰሞኑን እንግዲህ በጣም እየባሰባቸው የመጡት ሰዎች እንግዲህ ያውቃሉ፣ ትንሽ ቆጥረዋል፣ ፊደል ያውቃሉ፣ ዩኒቨርሲቲ ጆይን አድርገው የወጡ ሰዎች ናቸው። እንግዲህ በዚህ ደረጃ ያሉ ሰዎች በዚህ ደረጃ ከተለያየ ድርጅቶች ጋር ባልየውም ሚስትየውም በእንደዚህ አይነት ደረጃ እየሰሩ ያሉ ሰዎች ዛሬ ምን ነክቷቸው ነው እንደዚህ አይነት ነገር ውስጥ የገቡት? ምክንያቱም ባልየውም ጥሩ ገንዘብ እንደሚያገኝ ጥሩ ስራ እንደሚሰራ ከነገረን ነገር መረዳት አያቅተንም። ደግሞም ነው መኖር ይችላሉ፣ በቂያቸው ነገር እንዳላቸው። ግን ሴጣን አንዳንዴ መግቢያው አይታወቅም እና ያው ብዙ ጊዜ ያው ለሴጣን ነው ሰበቡንም እየሰጠን ያለ ነው። እነዚህ ሰዎች ግን ምን ነክቷቸው ነው እዚህ ነገር ውስጥ የገቡት? በጣም ግራ የሚያጋባ ነገር ነው። በዚህ ደረጃ እንዴት ህፃኖችን መጠቀሚያ ማድረግ እንደቻሉ እንደፈለጉ፣ ያው ገንዘብ ነው ዞሮ ዞሮ ገንዘቡንም አይምሯቸውን ሌላ ነገር ላይ አውለውት አሳርፈውት ሌላ ስራ እንኳን ሌላ ቢዝነስ ቢሰሩ መስራት የሚችሉ አይነት ሰዎች ስለሆኑ ማለት ነው አያቅታቸውም። ግን እዚህ ነገር ውስጥ እንዴት እንደገቡ በጣም ግራ የሚያጋባ ነገር ነው። ከዚህ በፊትም የነበሩት የተከታተልናቸውም ሰዎች በጣም ግራ የሚያጋባ አይነት ነገር ነው እያየንባቸው የመጣ ነው እና አብዛኛዎቹ እዚህ ሲስተም ውስጥ ያሉት ሰዎች ተመሳሳይ በቃ ጥሩ ባክግራውንድ ያላቸውም አሉ፣ ጥሩ ባክግራውንድ የሌላቸውም አሉ እና በጣም እያባሰ የመጣው ደግሞ ጥሩ ባክግራውንድ እንኳን አላቸው የሚባሉት አይነት ሰዎች ላይ ነው እና ዋናው ታርጌታችን ደግሞ የሄድንበት ነገር ምንድን ነው? ድብቁን ካሜራ ለማስቀመጥ ነው። ድብቁን ካሜራ ደግሞ ያስቀመጥንበትን ምክንያት ያው መጀመሪያ ላይ ስገባ ነግሬያቸዋለሁ። ደረቷ ላይ ይዛው ከወጣሽ በኋላ ሳታስቀምጠው ነው የወጣችው። ያው ዞሮ ዞሮ ሬሳው በቂ ነበረ እንደ መረጃ። ግን እነዚህ ሰዎች ዲቴል የሆነ ኢንፎርሜሽን ስለምንፈልግ የሚያደርጉትን ዝርዝር እያንዳንዷን ነገር ነው የምንፈልገው ለመጠየቅ እነዚህን ሰዎች ማለት ነው። ስለዚህ ድብቁን ካሜራ አስቀምጠን ወጥተናል። እነዚህ ሰዎች እንግዲህ በዚህ ባሉት የተወሰኑ ቀናቶች ምን አይነት ኢንፎርሜሽን ምን አይነት መረጃ ልናገኝባቸው እንችላለን? ተጨማሪ የሆነ ነገር ማለት ነው። ያው እንግዲህ እኛ ስራችን ምንድን ነው? መረጃ ማስረጃ ይዘን ለህግ አካል አሳልፈን መስጠት ነው። ስለዚህ ተጨባጭ የሆነ መረጃና ማስረጃ ከያዝንባቸው በኋላ ለህግ አካል ቶሎ ብለን አስተላልፈን የምንሰጣቸው ነው የሚሆነው ማለት ነው። በዚህች የተወሰነ ቀን ባናገኝባቸው እንኳን የድብቅ ካሜራው ላይ ለህግ አካል አሳልፈን መስጠታችን አይቀርም። ምክንያቱም ግቢያቸው ውስጥ ያስቀምጡት ነገር እንቅልፍ የሚነሳ ነገር ነው። በቃ ጥሩ ነገር አይደለም እያረጉት ያለው። ስለዚህ ያለው ነገር እስቲ እንከታተል ማለት ነው ምን እንደሚያደርጉ ቤተሰቦች። ይህን ፕሮግራም እንግዲህ ተደራሽነቱ እንዲሰፋ ቤተሰቦቻችን ለብዙ ሰው ተደራሽ እንዲሆን ከዚህ ቀደም እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። አቤል ነኝ። አብረን እንቆይ። ሽልማቱን ግን የምናሸንፈው አይመስልም? የትኛውን ሽልማት? አሁን የመጡትን ነው። ይህ ደግሞ ይሄ በጎ አድራጎታችን በህፃናት ጉዳይ ያለውን በሱ በቃ ተሸልመን እንደ ሀገር ምናምን መስሎ ነበረ። ይሄንማ በጣም ምርጥ ሀሳብ ከመጀመሪያው እስከ መጨረሻው ተጠንቀቀን ያወራናቸው ነገሮች ለህዝቡ መልእክት ያላቸው አስተማሪ፣ ፍቅራችን ሊያስቀና የሚችል እና በጣም ማንኛውም ሰው ጓጉቶ ያውም ነገ ቢለቀቅ ሰው ደጋግሞ የሚያየው ነው የሚመስለኝ። ራሱ ግን ያው ያን የሚባል ታሪክ አላወራንም። ከተዋወቅ ነው ትውውቃችን ብቻ እኮ ዋጋ አለው። ግን ደስ የሚል ነው። ግን ይመስለኛል እነሱም ከሰዓታቸው አንፃር መሰለኝ ቸኮሉ አይነት ነገር። አሁን እንዴት ነው ማካሄድ ያለብን የህፃናቶችን ነገር? ልጆቹ በጣም ብትንትናቸው ወጥቷል። ባለፈው ለስራ ስወጣ እኮ አብዛኛዎቹን ልጆች ሆቴል፣ ግማሾችን የሆነ ቦታ ምናምን ብትንትን ብሏቸው እና ከርቀት እያየኋቸው ነበር።
እና ምን ይሻላል እስቲ ማለት የሚጠብቁ ልጆችን እኮ እንትን ብለናቸው ነበር ማለት ይወጣሉ። ምንድነው የነሱ ስራቸው? አሁን አንድ ሆቴል ላይ ቢያንስ 10 ልጆች አይደሉ ተቀጥሮ ያሉት? ለምን ሆቴል ላይ ብቻ እናደርጋቸዋለን? በየቦታው እንተናደብን ልመናውን በየቦታው በየቢሮውም ሊሆን ይችላል። ትምህርት ቤት ለምሳሌ ህፃናት ልጆች ሲወጡ ደግሞ እዚህ ሀገር ልጆች አራዳ ናቸው ልጆች ብር ምናምን ይዘው ይሰጣቸዋል፣ ምግብ ይሰጣቸዋልና ያ ነገሮች ወደ ሰፋ ብናደርገው እንደውም እኔ ምን አሰብኩ መሰለህ ሀብታም ምናምን ስለሚበዛ ወደ ቦሌ አካባቢ የሚሄዱ በትክክል ያው ወደሱ ቢሆን ምክንያቱም ዲያስፖራዎች ይበዛሉ፣ የተሻለ ቦታ አለ፣ ጥሩ ቦታዎች ስላሉ ምክንያቱም የተሻለ ቦታ ስትሆኝ የተሻለ ነገሮችን ታገኛለሽ እና ምክንያቱም አሁን እዚህ ልቅምቅም ከሚሉት 10 ብርና 20 ከዛ ቢወጡ ግን ቦሌ ላይ 100 እና 200 በጣም አሪፍ ነው እና እንዳልሽው አንድ አማራጭ እሱን ነው። ሌላ ሰሚት ሰሚት አሁን ቀውጥ ይሆናል። አዲስ ሰፈር ነው። እስቲ አንዴ ስልኬን አቀብለኝ የኔ ነው። ተይ እባክሽ ቀመጥ ሰሚትም አሪፍ ነው። ወደ ጎሮ ከዛም አልፎ አሁን ላይ ለተቋማችን የማይርቁ ቦታዎች ቢሆኑ እና ደግሞ ፈረንጆች ብናስመጣ መተው ጎብኝተው ገንዘብ እንዲሰጡን ብናስደርግ ልጆቹ ቢያንስ ልጆቹ እያለቀሱ እንደተራባቸው እና ቪዲዮ አይነት ነገር ቀርጸን እንደዛ ቀርጸን ደግሞ የድርጅታችንን ስም ያበላሸዋል። የባለፈው ልጅ ደግሞ ሰውነቱ ደከም ብሏል። እንግዲህ እዛ ጓሮ ደግሞ ሞላ አሁን ታውቂያለሽ። እና ተከራዮቹን ሁሉንም አስወጥተን ብቻችን መሆን አለብን። ምክንያቱም ይሄኛው ጓሮ በጣም ሞልቷል። ባለፈው ቦታ ጥቼ ነበርና እዚህ ፊት ለፊት ያሉትን ተከራዮች ሁሉንም አወጥተን ለምን እንዲያናረግም ቤቶቹ ፈርሰው መሬት መሆን አለበት። አይ ለምን ይፈርሳል እንዴ? እዛው እንዳለ ይሻላል። ይሄማ እንትን ይሄን ሳይሆን ማባከን ነው። አይ ስለዚህ ይፍረስ ማለት ገንዘብ ማባከን ነው። ስለዚህ ያ እንዳለ ሆኖ ወይ ደግሞ ባለበት ጨርሰው እንዲህ ማድረግም እኮ እንችላለን። ሸጠን ባዶ መሬት 3-4 ቦታ ይገዛል። አሁን ይቻላል። አቅም አለን ይቻላል። ሁለቱ እኩል አይመጣጠንም። ይቻላል። ቤት ያለ ቦታ ብንሸጥ ባዶ መሬት እስከ 4 እናገኛለን። ባዶ መሬት ከዛ በኋላ እኔና አንቺ እንደልባችን ከተማ አቤት እንዴት ጥሩ ጊዜ እንደምናሳልፍ አንቺም እንደፈለግሽ ውጭ ሀገርም ሊልኩን ነው። ያው እናሸንፋለን ያስባለን። ተወቃቸው ብቻ ራሱ ከዛ በኋላ ሁሉንም በእጃችን ያዝ ለቀቅ ስራ ማለት ይሄ ነው። ሰለሞን እና ምን ያሰብኩ መሰለህ እንደ ተጨማሪ አሁን ጎዳና ላይ ምናምን ማስቲካ ግዙኝ እያሉ የሚያስቸግሩ ልጆች ማለት እነሱን ሰፈፍ እነሱ በሙዝ በሆነ ነገር አላግጠን አምጥተን ለምን ማስመጣት ባይዘው ቀላል ነው። እነሱን ማስመጣት ብር ሰተሽን ማለት ነው። እኛ እናሳድጋለን። እኛ እንደሱ አይደል። እኔ ሞክሬ ነበር። አንድ ላንተ አልነገርኩም እንጂ አንዳንድ ልጆችን እንዴት ነው ወደዚህ ስራ የገባችሁት ቤተሰቦቻችሁ ምናምን ስለላቸው ይሄ የሚደገፍ ሀሳብ ነው። በኋላ እንጣስ ያሰብሽ ጠብቂ። ወሬን ሳታስጨርሰኝ ሄድ ውሃ ይሄን እየተጫወትን እየጠጣን ነገር እና ምንድነው እስኪ ስጠይቃቸው ሳናገራቸው ለካ ወላጆቻቸው ከጀርባ ሆነው ነው ልጆቻቸው የሚለቁት። እና እነዚህ ልጆች እንዴት ነው ወደኛ ማምጣት የምንችለው? ወይ እነዚህ ልጆች እናምጣ ብንላቸው ጎዳና ያሉትን ቀላል ነው ነው የሚጠብቁ እናቶቻቸው ከጀርባ ሆኖ ይጠብቃሉ አሉ እንዳል እንዴ አቢ እናቶቻቸው ዛሬ ገንዘብ ነው ሁሉ ነገር የሚያስፈልገው። እናቶቻቸውን ገንዘብ ሰጥተን ልጆቻቸውን እንድናሳድግልን ለእነሱም እፎይ ነው። ምክንያቱም አብረው እነሱ ጋር ከሚጓተቱ ከሚሉ እኛ ወስደን እኛ ማድረግ ያለብን ነገሮችን ብናደርግ ግን ዞሮ በቃ እሱም አሪፍ ሆኖ ሳለ አሁን እጃችን ላይ ያሉት ከልመና ዘለው አልፈው እንዲህ ማስቲካ ነገር ሶፍት ምናምን ገዝተንላቸው እንዲሸጡ በትክክል እኛ ለነሱ ሆዳቸውን ከቻንላቸው ሌላ ምን ይፈልጋሉ? አቅርቦቱን እኛ እናቀርባለን። ሶፍቱን እንደዚህ ስትራሾ ነገሮች በደንብ ብስኩቶች ምናምን ነገር የሸጡትን ነገር አምጥተው ገንዘቡን ለእኛ እንዲያመጡ ከዛ ይበላሉ እንደዚህ እያገለገሉ እንዲኖሩ እናደርጋቸዋለን። ይበላሉ፣ ይጠጣሉ፣ አመጋገባቸውንም በልክ እናደርገዋለን። በቀን 2 እንዲበሉ ማድረግ 2 ራሱ ሲበዛ ነው። በጣም ይሰራል ደግሞ ሆዳቸው ሆዳሞች ናቸው። አበላላቸውን አይተህ የለ ያከስሩናል በዚህ ቦታ
እንግዲህ አንዴ ሲበሉ እኮ አመት ያልበሉ ነው የሚመስለው። በጣም እነሱ እባክሽ አንዴ ከላይም አንዴ ከታችም ታደርጉ። ያው ዞሮ አሁን ቅድም ቪዲዮ ላይም ስናወራ እንትን ያላመኑ ሰዎች መጥተው ማየት ይችላሉ የሚል ሀሳብ አንስቻለሁና ለነዚህ ልጆች ደግሞ ማደሪያ ማዘጋጀት አለብን። ነገር ላይ የሆነ ሰው ለማየት ቢመጣ እንደምናሳያቸው የሚለው ነገር ጥያቄ ፈጠረብኝና ያቺን 3 ክፍል የሆነውን አንድ ላይ እናድርግ ነው ወይ ይሄንን እንጠቀም እንዴ ስልክ ሙሉ ታውጥተን አንቺ ያልሽው ሁሉ ምክንያቱም የአንቺ ሀሳቦች እና ህልሞች ቦታው ላይ ሲሆኑ በጣም ብዙ መልእክትና ትክክለኛ ነገሮችን ይይዛሉና ነገሮችም እንዲቀሉ ያደርግልኛል። ለዛ አንቺ ነሽ አሁን አስካሄጅ ስራ አስካሄጅ አንቺ ነሽ። ያው አብረን ስንኖር ምንም ሁለታችንም ስራ አንድ ነው፣ ግን እኔ ሞር አንቺን ከፍ እንድትይ ስለምፈልግ አስቢ፣ አልሚ፣ ጻፊ፣ ከዛ መሆን ያለባቸውን ነገሮች እኔ ጋር እያወራን አንቺ ካልሽኝ ትእዛዞች ውጭ አልወጣምና አሁን ያሰብሽው ራሱ ትክክል ነው መሆን ይችላል። በቃ ምንድነው እነዚህ እቃዎች እናወጣቸዋለን። 3-4 ፍራሽ ዝም ብለን አንጥፈን እነዚህ ሰዎች ነገር ላይ ቢመጡ የነዚህ ልጆች ማደሪያ ነው። ሽንት ቤቱ ደግሞ እየሞላ ነው። ቼክ አላደረግሽ እንዴ? ውጭ እንዲጠቀሙ እናደርጋለን። ሽንት ቤቱ ደግሞ ማስመጠጥ የለብንም ታውቂያለሽ። ብዙ ነገሮች ገብተዋል እዛ ሽንት ቤትና አዎ፣ ግን ይከብዳል። ስለዚህ እዛው እንዲደፈን እዛው እንዳለ ታሽጎ ያለ ማሻሸግና ከዛ እንዳልኩሽ ተከራዮቹ መውጣት አለባቸው። ያን ጓሮው ሞልቷል። ባለፈው አልነበርሽም እንጂ አንቺ እኔም አወራለሁ እያልኩ ነበር። ቅድስት ነበረች ያኔ ጓሮው ጋር እየሰራው አይታለች። ቦታው በጣም ጠቧል፣ ሙሉት ብሏልና እንዳልኩሽ ተከራዮችን አውጥተን ቤቱ ባለበት ነው ያን ነገር ብናደርግ ይሻላል አለች። እንደዛ አለች። በሀሳቡ ከተስምኖ ማኔ ችግር የለብኝም። ሰዋክሽ ልክ አይደለችም። አሁን ላይ በስራው በምንም ማለት አላውቅም፣ እንደፈለገች ነው። ስትወጣ አትናገርም፣ ስትመጣ አትናገርም። ዘው ነው የምትለው በቃ። እና ስራው ላይ ፍቅሯ እየቀነሰ ነው። እዛ የምንሰራው ላይ ስራ እየቀነሰች ነው። ምን ይሻላል እያልኩኝ እና የምትሰጠኝ መልስ ልክ አይደለም። እና አሁን የሆነ ነገር ብትልሽ እንዳታምኛት፣ ምክንያቱም እየተግባባን አይደለም ከኔ ጋር። ምን ልትለኝ ትችላለች ከስራ ውጪ? ምን ማለት አሁን ሰው ስትሆኚ ፈጥሮ ሊያወራ ይችላል። ያልሆነ ነገር ፈጥራ ብታወራሽ መቼም እኔ ባልሽን ነው የምታስቀድሚ። ምክንያቱም እንኳን ላንቺ ለእሷ እኮ እየተረፍኩ ለልጆቿ እየተረፍኩ ነው። ታውቂያለሽ መከራዬን በልቼ ደክሜ። ስለዚህ የሆነ ነገር ጠቦች የሆነ ችግሮች ቢመጡ እንኳን ተቋቁመሽ ነገሮች እንድታልፊ ነው። እና ያልሆነ ነገር እንኳን ብልታወራሽ ብትችል፣ ምክንያቱም እኔ ሰለሞንን በምታውቂኝ ታውቂኛለሽ። ነው እሷ ክፉ ነገር እኮ እስከዛሬ ካፋ ወጥቶ አላውቅም። ምክንያቱም በዚህ ስራ ምናምን ሁኔታችን ልክ አይደለንም እና እኔ ጋር ጥላቻ ያላት ይመስለኛል። ለምን ትጠላለሽ? ማስተካከል ያለባቸው ነገሮች ካሉ ቁጭ ብለን ተነጋግረን እንደ ድሮ አታከብረኝም፣ እንደ ድሮ በቃ ታመናጭቀኛለሽ ምናምን ያለው ሁኔታ ምናምን ልክ አይደለም። አለመግባባት ነው በስራ ዙሪያ ወይስ ሌላ ነገር? በስራ ዙሪያ ይመስለኛል አለመግባባት እና እንደዛ አይነት ነገሮች ስለሚኖሩ የሆነ ያልሆነ ፈጥራ እንኳን ብታወራ እንዳትሰሚያት። እኔ ባልሽን አስቀድሚ፣ አብረን ስንኖር ልጅ ወልደን ከብደን እሱማ ነው። ግን ያው ዙሮ ግን የልጆችሽ አባት እኔ ነኝ። ግን ሌላ ምን ፈጥራ ልታወራ ተጋብተን የምንኖር ከእሱ አስበን ትዳራችንን ታውቃለሽ። ከቤተሰብ ይበልጣል ብለሽ ነው አይደል አምነሽ እኔን የመጣሽው። በትክክል። ስለዚህ እንደዛ ነው። እንደዛ አይነት ነገሮች ሲፈጠሩ ያው ቻል አድርገሽ ወይም ደግሞ ባልሰማ ማለፍ እንድትለምጂ ነው። ምክንያቱም ዛሬ ጊዜው ከብዷል። ለገንዘብ ሲባል ብዙ ነገር ሰው ባልሰማ የምታልፋቸው ነገሮች እና ቢለያያሉ እኮ። አሁን እሷ የምታቆም ነገር እያወራችኝ እንዴት ነው ባልሰማ ማለት የምችለው? በቃ እስቲ ተይው እባክሽ። ብቻ እሺ፣ ይሄን እርሳው ዝም ብለህ ይሄ ዝርክርክ ያለ ወሬ ስንት የዶላር እና የገንዘብ ጉዳይ እያለ ፍቱት እና በቃ ያለውን ነገር ሙሉ እና ጎረቤቶች ጋር ተከራዮች ጋር ደግሞ ቡና መጥራትሽ ምናምን ነገሮች መቀራረቡ ሊያስጠረጥር ይችላል ብዙ ነገሮች እና ከነኩታራቸው ከነራሳቸው ከነባለቤታቸው እንዲወጡ ነው የምፈልገው። አለበዛ ምንም ሰላም አናገኝም። በቃ ልክ ነህ ማለት ቀጣይ እቅዶቻችንን ማሰብ ስላለብን በምናስባቸው እቅዶች ወይም በምናልማቸው ነገሮች እንቅፋት ነው የሚሆኑብን ሰዎች። ምክንያቱም ስጋት ይኖረናል። እየወጡ ይሄዱ በቀጣዩ የምናደርጋለን ከገጠር ምናምን ልጆችን ማስመጣት። አለበዛ ግን እነሱን ማንሳፈፍ ነው እንጂ እንግዲህ ነው ይውጡ በሰላም እናስወጣለን። እንዴ እስከዛሬ በሰላም ኖረን የለም። ዛሬ ምን ታውቂያለሽ? በሰላም አቅሜን ታውቂያለሽ ብዬ አይ ያውቃል፣ እሱንም አውቃለሁ። ዛሬ በሰላም ይውጡ ነው
እነሱ በሚወጡበት ቦታ ከዛስ የልጆቻችን ጉዳይ ግን አስበሽ ታውቂያለሽ? እኛ የራሶቻችን ልጆች ሁለቱ ቤትንስ ስለ አቤልስ አስበሽ ታውቂያለሽ? ምልሽ አሁን ሃይስኩል ገብተዋል። ከዚህ በኋላ ዩኒቨርሲቲ ነው። ከዛ በኋላስ ምንድን ነው የሚሆኑት? ይሄ ስራ ድንገት ቢታወቅብን ያለው ወንጀል ነገ እንትን ቢል ለልጆቻችን ምንድን ነው መተው የምንችለው? ምን ማድረግ ነው ያለብን? እኔ ግን እዚህ ሀገር ወጥተው እንዲኖሩ የተሻለ ምክንያቱም አቅሙም ገንዘቡም ስላለን እዚህ ሆኖ ከሚቆራመዱ የተሻለ ሀገር ላይ ገብተው ትምህርታቸውን ቢማሩ ወይ ደግሞ ወደ ስራ መስኩ በህጋዊ መንገድ ብንሰዳቸው ይሻላል። ስለዚህ ፓስፖርት ላውጣ ማለት ነው። ልጆች እስካሁን ራሱ አለማውጣታቸው ነው እኮ የሚገርመኝ። እንትን ነው እድሜያቸው መታወቂያ ለመቀበል ገና ስለነበሩ ብዬ ነው እንጂ አሁን ሃይስኩል ስለገቡ ከ18 ዓመት በላይ ስለሆኑ አሪፍ ነው። ስለዚህ ነገ ስራችን ሊሆን የሚችለው ቀበሌ ሄደን እሱን ነገር ያው እናንተ ጨርሱት። ከአንድ ቀን በላይ 3 ቀን ስንጨራርሰን ፓስፖርቱንም የፈጠነ እናወጣና ማለት ስለሚመላለሱ ምናምን ሰዓት ከመፍጀት አስቸኳይ ፓስፖርት ይውጣላቸውና ይዘው ይቀመጡ። በዛ ሰላም እየተሰማኝ አይደለም። ምክንያቱም ይሄ ነገር ነገ አንድ ምክንያት ባይዘው የምንሰራቸው ስራዎች እንዲህ ተደብቆ አይቀርም። ገባኝ ግን ስራዎችን ምክንያት እንደዚህ አይነት ነገሮች ካለ ልጆቻችንም ልናወርስ እንችላለን። በትክክል ያ ነገሮች ሊፈጠሩ ቢችሉ ነገሮችን አመቻችተን ብልጦች መሆን አለብን። ነገሮች ላይ ጠንቃቃዎች መሆን አለብን። ተጠንቅቀን እስከዛሬም ተጠንቅቀን የመጣ ነው። ከዚህ በኋላም አዳዲስ ሀሳቦችን እያመጣን ማስፋፋት መቻል ነው ያለብን እንጂ በዚህ ጉዳይ እኮ መጨነቅ የለብንም። እኔ ከአንቺ ጋር ስለሆንኩ ብቻ ትልቅ ደስታ ነው የሚሰማኝ እና አንቺን በማግኘቴ እጅግ በጣም ነው የምኮራው። ምክንያቱም ቀኝ እጄ የሆነሽ አብረሽ የኔን ችግሮች አብረሽ እየተጋፈጥሽ እንደ ሴትም እንደ ወንድ ደክመሽ አብረሽ ቆፍረሽ አብረሽ ለፍተሽ መዶሻ ይዘሽ ሳላስብ ቀርቼ አይደለም። ጥንካሬሽ ለኔ ባልሽ ያለሽ ከቤተሰቦችሽ ጋር በጣም ጥሩ ናችሁና እጅግ በጣም ነው የምወድሽ። አመሰግናለሁ። ያ ህይወታችንን ማለት ግዴታ ነው እንዴ ትዳር ውስጥ መመሰጋገን ብዙም አስፈላጊ አይደለም። ሶስተኛ ልጅ ብንወልድ እንጂ አሁን ያለንበትን ሁኔታ እያየሽ ተይ እባክሽ። ሶስተኛ ልጅ ያስፈልገናል ማለት አራራቅነ በጣም ልክ ነህ። ግን ስለነዛው እንኳን እየተጨነቅ አሁን ላይ እሱማ ነው ያው ሁሉን ነገር ስናደርግ በቅድ አይደለ እቅዳችን ላይ ቢካተት በሚል ጥሩ አስበሃል። ግን አሁን ላይ ማሰብ ያለብን በዛኛው እቅድ ነው። ስለ ስራዎቻችን ስራ እያለ ራሳችንን ምንም ጣፋጭ ጊዜ ራሱ ምች ነው ያሳልፍነው በስራ ሙትታል እኮ። እሱ ልክ ነህ። ግን ነገ ላይ ስለምትቀርበው ስለመድረክ ትልቅ ውድድር ትልቅ እንትን ነው የሚጠብቅ። እሱማ ነው ልክ እኮ ነሽ። ስልክ መሰለኝ ያ ደደብ ነው እባክሽ ይቅርብኝ ለነሳው እና ነገ ላይ ትልቅ ይሄ ችግር የለውም እናወራበታለን። ኧረ ችግር የለውም በደንብ እናወራለን። ግን ነገ ላይ ትልቅ መድረክ ይጠብቅሃል ስለሱም እና እቅዶቻችንን አስፋፍተን ነገሮችን ካሳከን በኋላ ይደርሳል ነው። አዎ እነዚህ ልጆች ስራቸውን በአግባቡ አሁን ድሮ ቀን በቀን የሚገቡ ገቢዎች ከ400-500 ሺህ ብር በላይ ነው። በጣም ብዙ ልጆች ናቸው ያሉት። አሁን ላይ ግን እየቀነሰ ነው ያለው። ይሄ ምክንያት ምንድነው የሚለውንም ነገር ጭምር ልጆቹም እንዲያጣሩ አንተም እኔም ማጣራት ባለብን መንገድ ማጣራት አለብን። ለምን ገቢያቸው እየቀነሰ በመጣ ቁጥር የኑሮ ደረጃችን እየወረደ ነው የሚሄደው። ስለዚህ ምንድነው እነዚህ በቃ መስራት ያለባቸውን ስራ በአግባቡ እንዲሰሩ ንገራቸው። እኔ ያው ብዙ ጊዜ ከብዛታቸው አንፃር የቱ ይስራ የቱ አይስራ እንኳን ይምታታብኛል። በትክክል ስለዚህ አንቺ ያልሻቸውን በሙሉ ሀሳብሽን ለማሳካት ዝግጁ ነኝ። ጎዳና ላይ እዛው እየሸጡ እየለመኑ የሚተዋወቁትን ልጆች ወደኛ የማምጣት ግዴታ አይነት ነገር እንዲፈጠር ማን ነው? እኔ እኮ ቁም ነገር ስንጀምር የሚያቋርጥ ሰው ብዛቱ ነው። ኦኬ ወጣስ ነይ ግቢ ደህና አሎ ሰላም ላይ ቁጭ በይ። እንዴት ነሽ? አይ እንዴ ሰላም አትይም እንዴ? እንዴት ነህ አልኩት እኮ። እንዴት ነሽ? አንተ የምርም ተቀይራለች ተቀይራለች። ቅድም በሩን ዘግቼ ልምጣ። አንዘጋሁት። ቅድም እየነገርኩሽ ሰላም ሁላ እኮ አትለኝም። እንደዚህ ያለችኝ እንደዚህ ሰላም ስል አይ በመሀከላችሁ የተፈጠረ ነገር አለ? ኧረ ምንም ሰላም ነው።
ማንነሽ የለሽም ደግሞ ስልክ ደግሞ አታነሽም። ቅድም ስደውልልሽ የለም የት ነሽ? እኔ ቤት ነበርኩኝ። አይ ደውልሻለሽ ከሚዲያ ምናምን መጣው። የምን ሚዲያ? የሆነ የባለትዳሮች ምናምን ውድድር አለ አይነት ነገር ማለት ለኢንተርቪው ፈልገው ስለ ትውውቃችን ምናምን በዛ ዙሪያ መጥተው ነበርና ኢንተርቪው እየተደረገ ስለነበረ ነው ስልኬን ያላነሳሁት። ይቅርታ። እና አሸነፋችሁ? አይ ገና ነው። ቀጣይ ሲመጡ ነው እንግዲህ ሰው ከወደደው ምናምን ነው ሽልማቱ። ከዛ በኋላ ነው ግን በሰላም ነው። ኧረ ሰላም ነው። ምንም የለም። ሰላም ነው። ደህና ነሽ ቅድስት? አለሁ። እንዴት ነሽ? ቤቢ ደህና ነው? አሪፍ። ይዘሽው መቼም ነበር ታዲያ? ይጃቸው ልመጣ ነበር እንዴ ያለኝ። የተጫወቱ ነው ያው ከመቋረጣቸው የተካቸው። ልክ ነሽ። በቃ አሁን ስላነሳ ነው ሀሳብም ስላወራ ነው አንዳንድ ነገር አቋረጥኳችሁ እንዴ? ሁሉን ነግራታለሁ። ችግር የለም ነገር አለ። ችግር የለም። አንቺም አዲስ ሀሳብ ካለሽ አውሩና ያለውን ነገር አሳውቁኝ። ማን ጋር? ከሱ ጋር ምንድነው የምናወራው? እናንተ ጋር ችግር የለም። ከኔ ጋር እናወራለን። አሁን ያስረዳሽኝ። ስለዚህ ማለት ማውራቱ ነው አስፈላጊ። ኧረ አሁን ነው ማውራት ያለብን። ሀሳቡ በጣም ብዙ ስለሆነ እያንዳንዱን ነገር አስረዳሻለሁ። አንቺ ማወቅ አለብሽ። የስራው አንድ አካል ነሽ። ስራ እየረፈደብሽ ነው ደግሞ። አዎ ደርሰሽ ነይና አውርተን ከሷ ጋር ያለውን ነገር ደግሞ ስራ ይቅርብኝ፣ ደክሞኛል። ገብቼ ልረፍ። ተርፊ? አዎ ይሻላል። ገብቼ ልረፍ ነው ማለት አትቆይም እና እኔም ልሄዳ ታዲያ። አይ እንዴ እናወራ ነው እያልኩሽ ልትተሽ ልተጂ ነው እንዴ? ሀሳቡን ልነግርሽ። አይ እኔ ምን አልበስ አላወራ ነበር የመጣው እነዛ ልጆች እጄ ባያቸውስ ተከራዮችን እስቲ ያለውን ነገር እይና የሚያወጡትን ምናምን አስበሽ እና አብረን ያሁንም ወር እንዴ ምን ይሻል ዛሬ ልክ አይደለሽም? አይ አብረን እንሂድ ብዬ ነው ኬት። አይ ችግር የለም። እሷ ጨራርሳ ትመጣለች። እኔ ደግሞ ካንቺ ጋር ያለውን አወርተን ማታ ለእሷ አሳውቃታለሁና ማታ ደግሞ በጠረጴዛ ጉዳይ አውሩና አዳዲስ እቅዶች ካሉሽ እጄ ነው ወድ በቃ እንዳያረፍት ተነጋገሩና በቃ ስንገናኝ እጄኛ ያለውን ነገር አወርተሽ እሺ ቅድስት ጨራርሳ። ምንድነው ደግሞ አይ አይደለም። አሁን እኔ አንቺ ላወራሽ ማለት ፈልጌሽ ነበር የመጣሁት። ሲጀመር ቅድም ላገኝሽ ስደውል ስልክ አታነሺም። አዎ እንዳልኩሽ ነው ኢንተርቪው ላይ ነበርኩኝ ለዛ ነው። እሺ ትንሽ በቃ አውሩና ያለውን እቅድ ላወራሽ የምፈልገው ነገር ግን አለሽ። ከቻልሽ ቶሎ ተናገሪ። ችግር የለውም። ደውለሽልሻለሁ። አይ በስልክም ቢሆን ማውራት እንችላለን። አይ በስልክ የሚወራ ጉዳይ አይደለም ማለት በቃ ቻው። እሺ ቅድስት መልካም። በስልክ የሚወራ ጉዳይ አይደለም። በቃ እመጣለሁ። አካል እናወራለን። በቃ እሺ እሺ። ማለት ምንድነው የሚያቀበዛበዝ? ምን ማለት ነው እኮ መሄዷን ላረጋግጥ ነው። ደም ታረጋግጥ። ብቻችን ጥሩ ጊዜ እንድናሳልፍ ነው። እኔ እናንተ ምንም እናሳልፈው ጥሩ ጊዜ የለም። ባይሆን መናገር የምትፈልገውን ነገር ተናገርና እንሂድ። ባለፈው ለምንድን ነው እንደዛ አመናጭቀሽኝ ሄድሽው? ለኔ ስሜት ነው በጣም ነው የምጠላው። እኔ ሰለሞን ምን ያንሰኛል? ከቁመና ባለጌ ስለሆን ቆሻሻ ጨካኝ ስለሆን። ኧረ ያው ሞር ብታገኝ ደግሞ ማለት ጥሩ ጊዜ ብታሳልፊ ደግሞ ሰለሞን እንደዚህ ነህ የምትይኝ ትወጂኛለሽ እውነት። አንተ ግን አንዳንዴ እኔ ማን እንደሆንኩ የምትረሳ ይመስለኛል። በጣም ባለጌ ስለሆንክ በዙሪያ ያለ ሰው ማን እንደሆነ የምታውቅ ይመስለኛል። ዛሬ ከእጄ መዳፍ አትወጪም። እሱን አሳያለሁ። ትሰማኛለህ? አንተ ተንከሲስ። እኔ እህቴን እየጠበቅኩ ነው። ምንም ነገር ላለመናገርና ላለማለት እየሞከርኩ ነው። ቢገባ ስርዓትን ብትይዝ የተሻለ ይመስለኛል። ስንት ነገር ነው ያደረኩልሽ። ከኔ ገንዘብ ስንት ወጪ ተደርጎ ስንት ቀለብሽ ነው። ምን አባህም አላረክልኝም። በገዛ ብሬ ነው። የምን ብርሽ? በኔ ቦታ እኮ ነው። ቤቱ የራሴ እኮ ነው። ግቢው የራሴ እኮ ነው። ምንም ለሰራው ስራ የቆሻሻና ኃጢአት በኃጢአት የጨቀየ ቢሆንም ትሰማኛለህ? ሰርቼ ነው ማገኘው። ከሆስፒታል ጽዳት እኮ ነው ያወጣሁሽ። ታውቂያለሽ ባሌ ምን ያክል ሀብታም እንደነበር በደንብ መሰለኝ። ደደብና ሃና ባልሽ ስርዓት ያዛጨ ማትረባ። በዚህ ልክ ባሌ እንድትናገር አልፈልግም። የምታሽ እኮ ነው እንትን ለማለት ሊጋጋኝ ማን ነው? ምንድነው ያርካሉ? ምንድነው? ሄዳል ነበር እንዴ? ሄዳል ነበር። የልጅ ቀኑ እጅን የምታነሳው
ሴት ልጅ ላይ ነው ወይ እጅን የምታነሳው? ና እኔም ብላኝ ና እኔም መታኝ። ሴት ልጅ ላይ ነው እጅን የምታነሳው? ና ሮባ ግቡ ኑ ሲጀመር አንተ ሰው አይደለም። ሴት ልጅ ነው የምትማታው? ሴት ልጅ ነው ወይ? ተነሳ እኔ መታኝ። ና ተነስ። ምንም አላደረኩም ይላል እንዴ? ቀበሌው ምን ልታረግ ነው ነበር? አንድ ያዟት እሷን ደጅቱን እናንተ ጋር ትውጣ። ልብስ ልቀይር ነበር። ልብስ ልቀይር ሳሎን ላይ ነው የምትቀይረው ልብስ? አንተ ወራዳ ተነስ። ምንድነው? ማውተን ወፍኑ ገዘው ቁሻሽ እሰሩ እባክህ አንተ ወራዳ ያስኩ ቀደም ይዣለሁ። እሺ ልንገርህ ዝም በል ወንድ ልጆች አባት ምንድነው ካሜራው? ልጨምርልህ? ምንድነው ካሜራው? ለምንድነው ካሜራው? ና ልብ ካለ እኔ የምታኛ ና። ሴት ልጅ ላይ ወጅን የምታነሳው እያንዳንዷ ስትሰራት የነበረውን ነገር ሪከርድ ነው። እሺ እያደረግን የነበረው ዝም በል። የምን ሪከርድ? እዛ ጋር ምንድነው የቀበርከው? ዝም በል ቁጭ በል። ዱላ አይጠቅምም እንዴ? ምንድነው የቀበርከው እዛ ጋር? ምን እኔ? አዎ አትንተባተበው። ምንድነው የቀበርከው እዛ ደጅ ጋር? ምንድነው ከባለቤት ጋር ስትወራ የነበረው? ምንድነው አወራው እንዴ? ና ወደዚህ ጋር ና ጠጋ በል ና። ምንድነው ስትወራ የነበረው? ተናገር። ይኸውልህ ስታረጓት ስትወራት የነበረውን እያንዳንዷን ነገር ስንሰማ ነበር። እሺ ሰማ። ከእህቷ ጋር እህቷ ምንድነው ስታስቸግራት የነበረው? የባለቤት አሁን አንተ ባል ነኝ ትላለህ? ወንድ ነኝ ትላለህ? አዎ ተውና አላየኸውም ወንድነቴ። ሳሎን ላይ ነው ልብስ የምትቀይረው? ምን ታርገች ልጅ እንደዚህ ስታስጨንቃት የነበረው? አይ የራሳችን የምናወራው ጉዳይ። ለነገሩ ሲጀመር ይሄ ለህፃን ልጆች ያልተመለሰ እንዴት ለትልቅ ሰው እንደዚህ ይሆናል? ማለት አልሆነም። የህፃን ልጆች አንዴ ስታክተው እኔ የራሴ ተቋም ያለኝ ስንት ህፃናቶች ማሳድግ ነኝ። ንጹህ ሰው መጉዳት አይበቃችሁም? የስንት ህፃናቶች አባት ነኝ። ማ አንተ? አዎ እሺ ልጆችን ላሳያ። እነዚህ የኔ ልጆች አይደለ? እንደዚህ ወድቀው በየቦታው ምናምን የሉም። ገብተህ ማየት ትችላለህ የኔ ልጆች። ይሄ እዚህ ጋር እየተቆፈረ የነበረው ምንድነው? ማነው እዚህ ጋር አትርበትበታውን። አሁን ነው የምትርበተበተው? እስቲ ይኸው በደንብ ማነው እሱ የሚቆፍረው? እኔ አይደለሁም። ማነው ይሄ? እኔ አይደለሁም እንጂ አንተ አይደለም? አዎ። ይሄ ልብስ ታዲያ ማን ጋር ነበር? ማን ነው ለብሶት የነበረው? ተመሳሳይ ይሆናል እንጂ እኔ አይደለሁም። መንታ ነው? መንታ። ሌላ ወንድም አለ አንተን የሚመስል? ይሆናል። እሺ ይቺኛው ማን ናት? እሷ ማን ናት ደግሞ? እሷ ማን ናት? ና ከሚስት ጋር ስታወራ የነበረው ምን እያልክ ነው? አይደለችም። እቺ እህቷ ናት? ከተወይ ልጆቹን ላሳድግበት እባክህ። ይኸውልህ አንድ ነገር እንስማማ እባክህ። ስማ በአንድ ነገር መስማማት እንችላለን። ይኸውልህ እያንዳንዷ ስታረጓት ይኸውልህ በአንድ ነገር መነጋገር እንችላለን። አዎ በገንዘብ እኔ ካንተ ጋር በገንዘብ ዝም በል አርፈህ ተቀመጥ። ዱላ ነው እንደምትፈልገው አንተ ሰውዬ? እቺ ጉድ አውጣ እባክህ ይቅርታ አድርግልኝ እባክህ። በገንዘብ ይፈልጋል። ያዙት እሱ ጋር እባክህ ይኸውልህ ተነስ። ይቅርታ አድርግልኝ መጀመሪያ። እሺ ተነስ። ይቅርታ አድርጌልሃለሁ ተነስ። እኔ አይደለሁም። ይኸውልህ ተስማማን? አዎ ተስማምተናል። ይቅርታ ማድረግልህ እኔ አይደለሁም። በፈረንጆች ነው በሀበሻ ይሁንልህ ገንዘቡ? በምን ይሻላል? በዶላር በዩሮ በፈለከው በፓውንድ ይሁን ይሻላል። ይኸውልህ ገንዘብ አለ። በአንድ ነገር እንስማማ። በገንዘብ እንስማማ። እሺ አትቅለብለብብኝ። ይኸውልህ አንተ እኮ ትከተለኛለህ። ለመሆኑ አምላክ አለህ አንተ? አንተ እኮ ትከተለኛለህ። እኔ የምለው አለኝ። እንዴት ግን እዚህ ነገር ውስጥ ልገባ ቻልክ እንዴ? አሁን እያወራን አይደለ? እባክህ እሱን ካሜራውን አጥፋና ላውራሽ። ካሜራው ይጥፋ? አዎ። ግን እያንዳንዷን ነገር ትነግረኛለህ። እነግርሃለሁ። እሺ። በገንዘብ ስለተስማማን ግን የምናገርህ ነገር አይኖርም። ተስማምተናል። ይሄን አጥፋለት።
ጠፍቷል። እጅን ፍታኝ ቀስ ልልበስ እንጂ ምን ያመጣል ብለህ ነው? ምን ያመጣል? አንተ ቀበቶ ይሄን ልልበስ እንጂ። ይኸውልህ ተስማምተናል አይደለ? ጊዜ አትፍጭ። ጊዜ እየገዛ እንደሆነ እንዳታስብ እሺ? አሁን ተስማምተናል። ካሜራውን አስጠፍቼልሃለሁ። ይሄ ቀደም ይሄ እንዳወራው ምናምን እንደዚህ እንትን እያልክ አይደለም እሺ? እንዴት ገባህ እዚህ ነገር ውስጥ? እንድረዳ ከፈለክ ንገረኝ። እዛው ትቆይ እሺ? አዎ ሚስትየው እየመጣች ነው። እዛው ትሆን። ይኸውልህ አሁን ተስማምተናል አይደለ? ተነጋግረናል። ዶላር ፓውንድ ምናምን እያልከኝ ነበር። በዛም ነገር ተስማምተናል። እንዳጠፋልህ ብለኛል። ድብቅ ካሜራውም ጠፍቶልሃል። በጣም ደስ ይለኛል ካጠፋህልኝ። ካሜራውም ጠፍቶልሃል። ሁሉ ነገር ድብቁም ካሜራ እዚህ ጋርም የነበረው ጠፍቶልሃል። ስለዚህ እያንዳንዷን ነገር ከመጀመሪያው እንዴት እዚህ ነገር ውስጥ እንደገባ ንገረኝ። ወደዚህ የገባሁበት አንዱ እንደዚህ እንዳደረግ እና የማይፈቅድም ነበር። ግን ገንዘብ ማጣት ብዙ ነገሮች ያስተምረዋል ህይወት እና ማጣቴ የቤተሰብ ኃላፊነት በጣም ቤተሰብ ብዙ የታመሙ አሉ። እህት ወንድሞቼ ባህር ልጅ ነኝ ቤት እና እነሱን ለማስተማር ምናምን በቃ ቤተሰቦቻችን ከሞቱ በኋላ ትልቁ ኃላፊነት ወደ እኔ ነው የመጣው እና ብዙ ቤታችንን በእዳ ተያዘ ምናምን ነገሮች ብቻ ባላሰብኳቸው መንገዶች እዳ ላይ ከተቱኝ ወይም ማጣት ላይ ችግር ላይ እና ኢቭን ራሴን ለማጥፋት ራሱ ብዙ ጊዜ ሞክሬያለሁ። ሀገር ትቶ ለመውጣት ቤተሰቦችን ትቼ ለመውጣት ያላደረኩት ነገር የለም። ግን አንድም አልተሳካልኝም እና ይሄን ስራ እንድሰራ በቃ የመጣልኝ ሀሳብ ይሄን ስራ ስለነበረ በቃ ይሄን ስራ እየሰራ ህይወቴን እያሻሻለ አስገቧት እስቲ በር ላይ ደርሳለች መሰለኝ። እንዴ ምን ሆናችሁ ነው? ተረጋጉ እንጂ እንዴ ምን ተፈጥሮ ነው? ነይ ሽልማቱን ተቀበይ። አታለቃቅስ፣ ዝም በል። ኖርማል እኮ ነው ይሄ። ማልቀሳውን አይደለም። ይኸውልህ ስማ፣ ሰማኛለህ? አታለቃቅስ። ይሄ እኮ ቢያመልጠን ኖርማል ነው። በህግ ተያዘ ጉዳያችን ነው የምልሽ። ምን ማለት ነው? ማለት ድብቅ ካሜራ እዛ እንትኑ ጋር ይሄ ቡፌው ጋር ላይ ሰቅለውት ነበር። ይኸውልሽ እሱን ታዩ። ይኸውልሽ ስሚኝ፣ ይኸውልሽ ድብቅ ካሜራ ቀድም በመጣሁበት ሰዓት ማለት ነው ለሽልማት ነው ብዬ በመጣሁበት ሰዓት እያንዳንዷ ስታረጉት የነበረው ነገር ድብቅ ካሜራ እዛ ጋር አስቀምጠን መጀመሪያም እህትሽ ስሚ፣ ይኸውልሽ አትጩይ፣ ስሚ፣ እህትሽ መታ በነበረበት ሰዓት ማለት ነው አብረው እዛ ጋር ሬሳ ሲያስቀምጡ ሲቀብሩ እያንዳንዷን ነገር ስንከታተላቸው ነበር። ምን ማለት ነው? ስንከታተል ማለት የግል ስታረጊ የነበረውን ቆሻሻ ስራሽን እያንዳንዱን እዚህ ስለፈልፍ የነበረውን ቁጭ ብለሽ አው ቆሻሻ ስሚኝ፣ መስማት ትችያለሽ አይደለ? ወይስ አንቺም እንደሱ ዱላ ነው? ምን ማለት ነው? ጭራሽ ዱላ ነው። አዎ ደብድባችሁታል። ይኸውልሽ ሴት ልጅ ስለሆንሽ ነው ዝም ያልኩሽ። ስሚ፣ ስታወሪ የነበረውን እዚህ ጋር እያንዳንዷን ነገር ሰምተንሻል። ጀምር ምን አወራን? ስለ ትዳራችን፣ ስለ ትዳርሽ፣ ስለ ዩኒቨርሲቲው እና ስለምንረዳቸው ልጆች፣ ሌላ ምን የተለየ ነገር? ስለማቆየው አዎ፣ ሬስቶራንት ያሉት ለምንድን የምታደርገው? ምን ሆነሃል? ስሚ፣ ሬስቶራንት የምታሰሯቸውስ ልጆች እና ይስሩ በየሱቅ ውስጥ ያሉትስ እናም ችግር አለው። ሚዛን ምናምን ይዛችሁ የምታዞራቸውስ ልጆች እና ከ15 እስከ 20 ህፃን ልጆች ሰብስበሽ አንድ ቤት ውስጥ የምታስቀምጫቸው ልጆች ታደም ችግር አለው። ሰው ሰርቶ መኖር አፍነሽ ነገ ላይ እኮ የተሻለ ህይወት ለመኖር ዛሬ መስራት አለባት። አፍነሽ እያኖርሽ ማለት ነው። ምን ማለት ነው ማፈን? ስለምንድን ነው የምታወሩት እንዴ? ምንድን ነው የምታወሩት? የምታወራውን ነገር ግን ታውቀዋለህ እኮ። እኛ ሰው እያንዳንዷን ነገር መረጃውን እስቲ አንተ ቀርጸው ይዘውታል። ቅድም አሳይቶኛል እኮ። በቃ ዝም ብላ እዛ ሲቆፈር የነበረው ነገር ዝም ብላ አትቀባጠር እንዴ! ምን ሆነሃል እንዴ? አንዴ ስጠኝ እስኪ። ለምን ይኸውልሽ እሱ መናገር ጀምሯል። ሲጀምር አይደለም ገንዘብ ነው እስቲ ዝም ብለሽ ይኸውልሽ እዚህ ጋር ማን ነው እየቀበረ ያለው? እህትሽና ባሊ። ዝም በል አንተ። የምን አይነቱ አልቃሻ ነው ዛሬ? እንዲህ አይነት ነገር ስታደርጉ በጥንቃቄ ብያችሁ አልነበር እንዴ? ዛሬ ቆይ ምን ሆነ? ማን ነው እዚህ ጋር እየቀበረ ያለው? ማናት እቺ? ማናት? እህቴ ናት። ጥሩ። እና እናንተ ለምን እህትሽ ናት አይደለ? አዎ። ዝም በይ አንቺ አንዴ። እንደውም ነይ ተነሽ ውጭ።
ነይ ተነሽ። የኔ ውድ እንታዋወቅ የኔ ውድ ነይ ተነሽ። ያዟት እሱ ጋር። እሺ እኔ እናንተ እንቀጥል። ምንድን ጨረስክ እኮ በቃ ጉዳዩን ይዛለ። ለሀይ በላይ ምንድን ነው የምታስጨንቀኝ? ምን ያህል ሰዎች አሉ በስር እንደዚህ ምን ታንቀሳቀሳቸው? 68 አዎ ከክፍለ ሀገር እስከ አዲስ አበባ ማለት ነው። አዎ ዋናውን ኔትወርክ ማን ነው የዘረጋው? ይሄንን ከባለቤቴ ጋር ነው ይሄን ስራ የምንሰራው ሁለታችን ብቻ። እሺ የባለቤቴ ደግሞ እህቷ አለች። እሷም በሶስት ነው አብረን የምንሰራው። እኔ ነኝ ሀሳቡን ወደዚህ ሀሳብ እንዲገቡ ያደረኳቸው እንጂ እነሱ ምንም አያውቁም ነበረ። ከዛ በቃ ተስማምተን ነው ከ10 ዓመት በላይ ሰራን ይሄን ነገር። ከ10 ዓመት በላይ ስለዚህ እኔ ካንተ ጋር እዚህ ቁጭ ብዬ የምንለፋለፍበት የምንነጋገርበት ምንም አይነት ነገር የለኝም። እንዳንተ አይነቱን የኔ ስራ ምን እንደሆነ ታውቃለህ? ምን ለህግ ማቅረብ ነው። ተነሱታ ና ተነሱታ። ዱላ ነው እንደሚወድልን አውጣ። ና አውጣ። ተነሱታ ና ተነሱታ። ተመልካቾቻችን ቤተሰቦች እንዳያችኋቸው ነው። እነዚህ ባልና ሚስትን ምንድን ነው አይደለም ነገሩ እንዴ? ምኑን? ህፃን ልጅ አለ ብዬ ነበር እኮ ከተቀበረው ሌላ። የት? እዚህ ቤት ውስጥ ነው? አዎ። አንድ ልጅ አልነበር እንዴ ነበረው? እኮ አንዱን ቀብረውታል። አንድ አለ በህይወት ነበር አልነገሩም? ማን? አንቺም እኮ አልነገርሽኝም መጀመሪያ። አንድ ልጅ አለ ነው የምትለኝ? እዚህ ተይዞ የነበረው አንደኛው የተቀበረው ነው። ሁለተኛ ሌላ ልጅ አለ። የት ነው? የለም። መጀመሪያም እኮ አንቺ አልነገርሽኝም እኮ ሲጀመር። እስቲ ተከተሉኝ ነው ሄደ። ሰርቪስ ቤቱ ነው። እሺ የቱ ጋር ነው የሚለው? እስቲ እዩ። አዎ ልጅ አለ እሱ ጋር አይደለ? ወይኔ ጉዴ! እስቲ ቆይ ባትሪ እናብራ። አዎ ልጅ አለ መሰለኝ እዚህ ጋር። ቆይ እስቲ ያው ቆይ እስቲ አይዞሽ አይዞሽ። አዎ ልጅ አለ እዚህ ጋር። ባትሪ እስኪ አምጪ። ውይ አባቴ ና አውጣ። ቆይ ላውጣው እንጂ ያዥኝ። ካሜራው ላይ ተፋና ብለን በጣም አይ ቶ ቆይ ያዙት እስቲ። ቆይ ላውጣው ና አብይ አለ ግን በለብስ ቆይ ላልብሰው። ምን አይነት ሰዎች እንደሆኑ እዚህ በርሜል ውስጥ አስቀምጠውት ይሄን አንድ ፍሬ ልጅ። እንግዲህ ቤተሰቦች በጣም አድካሚ ነበረ የዛሬው ውሏችን፣ እንዳያችሁት ነው። በጣም የሚያሳዝን ነው የነበረው የዛሬው ውሏችን። ምንም አላወቅኩኝም ነበረ። ምንም ያወቅኩት ነገር አልነበረም። ልጅ እንደነበረ ህጻን ልጅ አንድ ልጅ ብቻ ነው፣ 2 ይሁን 3 ይሁን የነበረው ልጅ እሷም ቆይታ ነው ያስታወሰችው። እህትየዋ ጥቆማውን የሰጠችን ቆይቶ ተዚህ ሲላት ይመስለኛል። እንግዲህ 2 እንደነበሩ አውቃለች መጀመሪያ ላይ፣ አንደኛው እንደተቀበረ አንደኛውን ደብቀውት እንደነበረ። ያው ዞሮ ዞሮ እንግዲህ ደስ የሚለው ነገር ዛሬ የሚያስደስተው የአንድ የህጻን ልጅ ህይወት አድነናል፣ አትርፈናል ማለት ነው። የዛሬው ውሏችን እንግዲህ ከሌላው ከሰሞኑ ቪዲዮአችን ለየት የሚያደርገው ምንድነው? የአንድ ሰው ነፍስ አድነናል። በጣም ነው ደስ ያለን፣ በጣም ደስተኞች ነን። ልጁንም እንግዲህ ነርሶች እንዲከታተሉት ወደ ህጻን ልጅ ሐኪም ቤት እንዲሄድ እነሄና የተለያዩ ሁሉም ሰዎች ተረባርበው ወስደውታል ማለት ነው። በርሜል ውስጥ ነው አስቀምጠውት የነበረው። በጣም ደስ ብሎናል። በቃ በጣም ተመስገን ነው እንግዲህ የምንለው። ምንም እንግዲህ ሁለተኛ ደግሞ የምነግራችሁ እዚህ ጋር እህትየዋ ተባባሪ ናት። እሷም እንግዲህ ያው ዝም ብላ የምትለቀቅ አይደለም የሚሆነው። የህግ ሰዎች አብረውን ነበሩ መጨረሻ ላይ። እነሱም የምትጠይቀው ጥያቄ ዞሮ ዞሮ ብትተባበረንም ለእኛ የተለያዩ ማስረጃዎችን መረጃዎችን ብትሰጠንም
ከህግ ከተጠያቂነት አትድንም ማለት ነው። ምክንያቱም ለ1 ዓመት ከዛ በላይ አብራቸው ቆይታለች በዚህ በወንጀል ተሳታፊ ሆና እሷም ለህግ ትቀርባለች ማለት ነው። ባልየውም ሚስትየውም ወደ ህግ አሳልፈናል ሰጥተናቸዋል ማለት ነው። ትንሽ አድካሚ ቢሆንም የዛሬ ውሏችን ተመስገን እንግዲህ ዛሬ ደስ በሚል ሁኔታ የአንድ ህፃን ልጅ ነፍስ አትርፈናል ማለት ነው። እንግዲህ ፕሮግራማችንን ስትከታተሉ የነበራችሁ ቤተሰቦቻችን ይህን አስተማሪ የሆነ ቪዲዮ ለብዙ ሰዎች እንዲደርስልን ብዙ ሰዎች ጋር ተደራሽ እንዲሆን ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አቤል ነበርኩኝ አብሬያችሁ የቆየሁት። እናመሰግናለን።